ጉድ ሳይሰማ መስከረም አይጠባም የሚባለው አባባል እንግዲህ ዛሬ ለአብርሽና ለሄርሜላ ብያቸዋለሁ ማለት ነው። እንግዲህ ሩቲና ዳኒ ብሩክ ሆኖ ታሪክ ሰርቷል ማለት ነው። ዳኒ እስከዛሬ ድረስ ለካ ጉድ ሲሰራ ነበረ ከሄርሜላ እንዳለ ማስረጃዎችን ብሩክ እያቀበላቸው ነበረ ለሩቲና ለዳኒ ማለት ነው። በገንዘብ ይመስለኛል እንግዲህ ያው ብሩክ እዛም እዚህ ሄደው መለጣጠፍ ልማዱ ነው እና ይመስለኛል ዳኒ የሆነ ነገር ከፍሎት ነው እንግዲህ ሁሉ ታሪክ የተሰራ ማለት ነው። እስከዛሬ ድረስ ፋይሉን እንዳለ አጥፍቻለሁ ብሎ አብርሽ እንግዲህ ፈታ ብሎ ከቤት ሻንጣውን ይዞ ከቤት ወጥቷል ማለት ነው። ወደ ሄርሜላ እንደተመለሰ ሁላችንም እናውቃለን። ግን እንደዛ አይደለም። ብሩክ ከእነ ሩቲ ጋር እየሰራ ነበረ። በቅርቡም ደግሞ አዲስ ሰው አለ፣ አዲስ ሰው ቀስ እያልን እናወጣለን ብለዋል ይመስለኛል። አቤል ነው። አቤል እንግዲህ ያው የገንዘብ ፍቅር በጣም ከባድ ነው ያለበት እና ከዚህ በፊት ከሩትዬ ጋር ሲያሽቃብጥ ነበረ። ሄርሜላ የሆነ ነገር ስትሰጠው ነው ደግሞ ወደ ሄርሜላ ተገልብጦ ሩትዬን የከዳት። ከዛ በኋላ አሁን ደግሞ ሩቲ ጋር ይመስለኛል ሩትዬ በቅርቡ አዲስ ሰው እናስተዋውቃለን፣ ቀስ ቀስ እያልን ነው ምስጢሩን የምናወጣው ብላለች። እንግዲህ ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና እየጠየቅኩኝ ሩቲና አቤል ዳኒ ማን ነው የሚባለው ብሩክ የሚባለው የሄርሜላ አሽቃባጭ የነበረው ዛሬ እንግዲህ አብርሽ ቤት ድረስ መጥቶ ሩትዬ ጋር እንደነበረ በግልጽ ተናግሯል። ፋይሎቹን እንዳለ እሱ ጋር እንደነበሩና ያን ቀን ላይቭ ላይ ሁለቱም እንደሚያውቁ ስልኩንም አውቆ ቤት ድረስ ገብቶ እንደወሰደ ዳኒ መፍቻ ሰጥቶት ገብቶ እንደወሰደ ነበር ሲናገር የነበረውና እንዳለ ደግሞ ፋይሉን በኮምፒውተር ላይ የነበረውን ፋይል ላይ ገልብጦ ፍላሽ ላይ ገልብጦ ለአብርሽ እንደሰጠው ተናግሯል ማለት ነው። ገና ብዙ ነገሮች አሉ፣ ከዚህ በኋላ የሚወጡ ብዙ ምስጢሮች አሉ ብለዋል። እንግዲህ የምታምኑትና የምትወዱት ወይም ደግሞ ከኔ ጋር ነው ብላችሁ የምታስቡት ሰው ከናንተ ጋር እንዳልሆነ በዚህ ማየት ትችላላችሁ ብለዋል እንግዲህ